ቴክስት አትመልስም። እኔ ምን ሆነ ነው ብይዛ በጭንቀት ልፈንደደሽ ነው። አንተ እዚህ አሸሽ ገዳም ትልልኛለህ አይደል? ማለት ያንተ መሆኑ እንደምን እርግጠኛ ነህ? ማለት ሌላ ነገር ማሰቡ ትልቅ አደራ አለባችሁ ማለት ነው። ሁለታችሁም ኮንግራ ብያለሁ። አንተ ነው። እሺ አመሰግናለሁ። እመነኝ ልጁ የልጁ ልዩ ምን ማለት ነው? ሄለን ተረጋጊ፣ ስርዓት ያዥ ነቁጭ። ያንተ ልጅ አይደለም። ምን ማለት ነው? ቆይ ምን ማለት ተረጋጊ ነው ያወራታል። ስሚኝ አይደለም የሌላ ሰው ልጅ ቀርቶ ማለት ነው አላረገዘችም ሲባል መስማት አልፈልግም። ሄለን ምንም ነገር ውሸት ነው ላለ ነው እንዴት ልዑልና ሄለን እንደዛ ራስሽን አደጋ ቢት ነገር እንደዚህ ታረጋለሽ ቢያስ በከዚህ በኋላ የልጅ እናት ነች አይደል? ማን ጋር መዋል እንዳለባት እኔ ግራ ገብቶኛል። እንዴ የኔና የልዑልን ግንኙነት ታውቃለህ? ሲጀመር ለዚህ የሚያደርስ ነገር የለም። ሲጀመር ንገረኛት። ምንድነው እየተፈጠረ ያለው? ምንድነው የምትለው? ልጅ ፋሲ ንገረኝ። እኔ እናታለሁ በዚህ ልክ በዚህ ልክ ይሄን ያህል ስትደብቀኛለህ? ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦቻችን ሰላም ይብዛላችሁ። እንኳን ወደዚህ ቻናል በደህና መጣችሁ፣ በሰላም መጣችሁ። ለቤቴ አዲስ ከሆናችሁ ላይክ ሰብ በማድረግ ውድ ቤተሰቦቻችን አስተያየት ካለ ኮሜንት ላይ መጻፍ ትችላላችሁ። ቤቴ ክፍት ነው። ወዳችሁ ፈቅዳችሁ ጊዜ ሰጣችሁ ሳትሰጣችሁ የምትከታተሉኝ እህቶቼ ከልብ ያመሰግናለሁ። ውድ ቤተሰቦቻችን እንግዲህ ዛሬ እንግዲህ እንደሰማችሁት ነው ቪዲዮ ላይ እንግዲህ ይዤ የመጣሁት እንግዲህ ሄሉ ትላንትና ጤንሳለኝ ወይም እርግዣለሁ አለች። እንግዲህ ልዑልም እንግዲህ እንደ ጉዴ ፈላ እያለ ነበር። ከዛስ ደግሞ የአብ ደስተው አልቻለም። ደስ አለው የአብ ማለት ነው። እንግዲህ ቤተሰቦቻችን አሁን ደግሞ ሁለተኛው ቀን ላይ ምን ተፈጠረ ብላችሁ ታስባላችሁ? ያቺ የአብ ጓደኛዋ እነሱ አንድ ላይ ሆኖ ሲያወሩ ጊዜ መጣች። እንግዲህ የአብ በጣም ደስተኛ ነው። ሄሉ እንግዲህ የአብ እንግዲህ ካም በኋላ ህይወቴ ውስጥ እንዳትገቢው አልፈልግሽም ካለ በኋላ እንግዲህ ሄሉ ተመረመረች እና ጥንሳለኝ ምናምን ስል በቃ የአብ እንግዲህ ተመልሶ እንደ ሄሉ ጋር መመለስ አለብኝ የልጅ አባት መሆኔ ነው ብሎ እንግዲህ የአብ ማለት ነው እንግዲህ ሀሳቡ ቀየረ ማለት ነው። ሀሳቡ ከቀየረ በኋላ እንግዲህ ያቺ ደግሞ የአብ ጋር አንድ ላይ ያለችዋ እንግዲህ አንዴስ ሄሉ ጋር ተጠግታ ታወራለች። ያለው ነገር ከሷ ጋር ትረዳለች። ከዛን ምን አለች መሰላችሁ? ዛሬ ደግሞ ዲዮ የአብ አንተ ዝም ብለህ ነው የምትለፈው እንጂ ልጁ ሲጀመር ያንተ አይደለም። እንደዚህ አይነት ወሬ ሰምቻለሁ። ልጁ ያንተ አይደለም ብላ ሰተት ብላ ሄሉ ቤት ገብታ እንግዲህ አይታችኋል፣ እንደምታዩት ነው ቪዲዮ ላይ ማለት ነው። ልዑልና ጓደኞቹ አንድ ላይ የአብ አንድ ላይ ከሄሉ ጋር አንድ ላይ ቁጭ ብሎ እንግዲህ ደስታቸው እየገለጡ ነበረ። እንግዲህ እንኳን ደስ አልክ ምናምን እየተባበሉ ሰዓት ላይ ሰተት ብላ ቤቷ ገባችና ምን አለች መሰላችሁ? ብጥብጥ አደረገችና የአብ ልጁ እኮ ያንተ አይደለም ልጁ ብላ ሰው ታወራለች ማለት ነው። ምን ማለትሽ ነው? ምን እያልሽ ነው? ምን ማለትሽ ነው? ምን ማለት ፈለግሹ? ብላ ሄሉ በዛው ፐንት በላች ማለት ነው። ደነገጠች ማለት ነው። እንግዲህ የአብ ምን አለ የመሰላችሁ? እንደሰማችሁት ነው ቪዲዮ ላይ እንግዲህ ልጁ የሌላ ሰው ወይም የሌላ ሰው ከሆነ ወይም የኔ ካልሆነ አለ ጉድ ነው የሚያመጣው አለ የአብ ማለት ነው። እንግዲህ ግራ ገባት ሄሉ ማለት ነው።
ቤተሰብ እንግዲህ በጣም የአብ ደስ ብሎት የልጅ አባት ልሆን ነው ብሎ እንግዲህ ደስታው አልቻለም። እንግዲህ መጀመሪያ ይቅርብኝ፣ ህይወቴ ላይ እንዳትመጪው አልፈልግሽም፣ ወደ ህይወቴ እንዳትመጪው ምናምን ካለ በኋላ እንግዲህ ተደሰተ። እንግዲህ አንድ ላይ መሆን አለብን ብሎ እሱ ሳስብ እንግዲህ ይሄ ወሬ ተሰማ። እንግዲህ በጣም ነው እየተናደደው ማለት ነው። ኃይለኛ ግጭት ነው መሀል ላይ የተነሳ እንግዲህ አንተ እንደዚህ ትላለህ፣ አንተ እንደዚህ ትላለህ፣ ካንተ ነው ምናምን የሚል በቃ ግጭት ነው የተነሳ ማለት ነው። እንግዲህ ወደ ቤተሰቦቻችን ሄሉም እንግዲህ በጣም ነው የተደነገጠችው። አንቺ ምን እያልሽ ነው? ምንድን ነው የምትይው? ምን እያልሽ ነው ብላ እንግዲህ ልጅቱ ላይ በጣም ነው የተናደደችው ማለት ነው። ወደ ቤተሰቦቻችን እንግዲህ ስለ ሄሉና ስለ ያብ እንግዲህ ከዚህ በፊት ያለው ነገር ታውቁታላችሁ፣ ግንኙነታቸው እንደገና ደግሞ እንግዲህ እንዴት ሰሞኑ እንዴት እንደሆኑ ሄሉም እንዴት እንደሆኑ እንደገና ደግሞ ያብም ከሷ ጋር ለመቀጠል በጣም ጥረት እያደረገ ነበር። ከቤተሰቦቿ ጋር ተገናኝቶ እንግዲህ ከሄሉ ጋር አንድ ይሆናለሁ ብሎ በጣም በቃ እየለፋ በጣም ብዙ ነገር እያደረገ ነበረ። ከዛን ሄሉ ደግሞ አያለች እንግዲህ ወደ ኋላ ማለት ከሱ ጋር መቀጠል አልፈልግም ብላ ቤተሰቦቹንም ሄሉ ታይ፣ ይሄ የትዳር ሰው ነው፣ ይሄ አንቺን የምፈልግ ሰው ነው፣ ይሄ ከአንቺ ጋር ለመቀጠል የምፈልግ ሰው ነው ምናምን ብላ እናቷም እንግዲህ ቆጣች። አይታችኋል ብዬ አስባለሁ። እንግዲህ ያ ጊዜ ብላ እንግዲህ አሁን እርግሻለሁ፣ እርግዝና አለኝ ስትል ጊዜ እንግዲህ እሷም እንግዲህ ወደ እሱ ጋር እየተጠጋች በቃ መመለስ አለብኝ ማለት ሆነ ባጭሩ። እሱም እንግዲህ ፈገግታው ደስታው አልቻለም። እንግዲህ ከሄሉ ጋር አንድ ላይ መሆን አለብኝ፣ የልጅ አባት ልሆን ነው ብሎ እንግዲህ ፈገግታው ፈገግታ አይደለም። እንግዲህ አሁን ደግሞ መሀል ላይ እንደዚህ ግጭት ተነሳ። ያንተ ልጅ አይደለም እያለች ናት ሄሉ። ሲጀመር ያንተ አይደለም ልጁ እያለች ስለሆነ የአብ ተው ከዚህ ውስጥ ውጣ፣ ሲጀመር ያንተ ልጅ አይደለም እየተባለ ስለሆነ ከዚህ ውስጥ ውጣ፣ ወይም ከዚህ ውስጥ በቃ ማግባት አይጠበቅብህም፣ እጅ ከውጣ ውጣ እያለች ነበረ እንግዲህ የአብ ጎደኛዋ ማለት ነው። እንግዲህ ልዑልም በዛው ድንግጥ አለ ማለት ነው፣ ቪዲዮ ላይ እንዳያችሁት ማለት ነው። እንግዲህ ቤተሰቦቻችን እንግዲህ የማን ይሁን እንግዲህ በቅርብ ጊዜ ደግሞ በሌላ ቪዲዮ ላይ እንገናኛለን ማለት ነው። ወደ ቤተሰቦቻችን አመሰግናለሁ። ደህና ሁኑ። በጣም ነው የማመሰግነው። በርቺ፣ ጠንከር በይ የምትሉ እህቶች ከልብ አመሰግናለሁ። እንግዲህ ቀጣይ ቪዲዮ ላይ እንገናኛለን። በጣም ነው የምወዳችሁ፣ በጣም አከብራችኋለሁ። በድጋሚ ላይክ ሰባት ድርሱት። ሰላም ለሁላችን፣ ሰላም ለሀገራችን፣ ጤናና ሰላም ይስጣችሁ ፈጣሪ። ሀገራችንም እየጠብቀን ከክፉ ነገር እየሰውረን። ቀጣይ ቪዲዮ እንገናኛለን። በጣም አመሰግናችኋለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። ደህና ሁኑ። አመሰግናለሁ። እንግዲህ ይመስላል ዛሬ ይዤ የመጣሁት ማለት ነው። ቀጣዩ ላይ እንገናኛለን። ደህና ሁኑ። ቻው ቻው።